ቤት ውስጥ ይዟት የመጣ ጊዜ ምንድን ነው ያለው? አንተ ነህ ጥፋተኛ፣ አንተ ነህ ከህይወት ማስወጣት ያለብህ፣ አንተ ነህ ጭንቅላት ላይ ልትወጣ ያደረገው አላለም እንዴ? ይሄ ውሸታም ሁለት አፍ የሚያወራ ቀጣፊ። አሁን እሱ ደግሞ ተወቃሽ ምን አለ? ሀይሚ ስትወጣ ብዙዎቻችሁ ደስ ብሎናል፣ እኛ ሀይሚን እናገባታለን። እነሱ አረን እንዴ ሴቱን ሰብስበው ያምጥናል እንዴ? እኛ ምን አገባን? እኛ ነን እንዴ የሚኖሩት? እኛ ኢትዮጵያ ነው እንዴ ያለ ነው? እኔ እንጃ። እኛ እኮ ግራ ገባን እኮ። ያ ቃል እኮ እኛ ምንም ማድረግ እንደማንችል ሁለቱ ግን ቢችል ደግሞ እሱ ዛሬ እኛንና ኦዲየንስንና ወንድሙን መውቀስ ሳይሆን ያለበት ወንድሜ ልክ አይደለህም፣ ይሄ ነገር እንደ ስራም ቢሆን ራሱ ይሄ እንከፍ ተወጥቶ እንደዚህ አይነገርም። በቃ ወንድሜ ልክ አይደለህም፣ ጓደኛዬ አጥፍተሃል፣ ይቅርታ እንበላትና ወደ ቤት መመለስ ይቻላል። መቻል ነው እንጂ ያለበት ወጥቶ እሱ ሮሮ ያለቅሳል። እኛ እኮ ሮሮ የሰለቸን ገንድዬ፣ እኛ ሮሮ ሰለቸን እኮ። እነዚህ ሰዎች እየመጡ የሚያለቅሱብን የራሳችሁ እኮ ችግር አለባችሁ። ከዛ ምን አሉ መግቢያ ሲሰሩ ቤተሰቦቻችን ራሳችሁን ጠብቁ አሉ። እነሱ ራሳቸውን ይጠብቁ። እናንተ አይደለም እኛ ቆይ ፍቅርዬ፣ ቆይ እኔ ፍቅርዬ እንዳትቀልጅ። ይሄ ቀልድ አይደለም ፍቅርዬ፣ ዝም በይና ቁጭ በይ። እኔ እኮ የተናደርኩት እኮ ለዚህ ነው። እሱ ለምንድን ነው አሁን የእዩም ጋር ሄደ፣ ወጣ፣ እዛ ወረደ፣ እቺ ሴትዮዋ ጋር መጣ፣ ራሱ ያመጣ አፍቅሬያለሁ ብላ ያለችው እሷ፣ የሳመችው እሷ፣ እኛ አልሳም ነው ሀይሚ አልሳመች። እኛን ምን አድርጎ ነው የሚለን? እኛ ስመናል እንዴ? ተጉቁ ሀይሚ ምን ጥፋት ታጠፋለች አለ። ሀይሚ ጥፋት የምታጠፋው የት አለ? ሚዲያ ፊት ያስረዳና። ሚዲያ ላይ ያጠፋችሁን ጥፋት ስላላየን እኮ ነው። አሁን ቆይ አንቺ እኮ ቤትሽን ገንዬ የቤትሽን ሰው ነው መክረሽ መመለስ ያለብሽ ወይስ የውጭ ሰው ነው መናገር ያለብሽ? እንደ ደንቡ ራሱ እንደ ስራው ራሱ እኮ የቤትሽን የምታስተካክሉ እኮ አንቺ ነሽ። ምን አገባኝ እኔ ስለ ውጭ ሰው አብሬያት ስለምኖረው ነው እኔ የሚጨነቀው። ከዛ ወዲህ ደግሞ ስለ ውጩ እጨነቃለሁ ትክክል ካልሆንኩ። እኛ እኮ ውሃ ቅዳዋ መልስኝ። አሁን እኮ እሱ እያለ ያለው እኮ ሀይሚም ጥፋት አላት፣ እኔ ላይ ብቻ አትደፍድፎ አለ። ሀይሚ የት አለ? እኔ በህልሜም በእውኔም የማውቀው ፍፄን ይዛ ከመጣች አመት ሆኗል። ፍፄም ይኸው ደንቃራ ይዛ መታ ለራሷ ጠላት ሆኖ ቁጭ እዛው ሄዶ አይሄድ። እሷ አሁን እንግዲህ ቀን ያወጣችለት ለዚህ ስለ ፍፄስ ቢሆን ለዓለሙ ሁሉ ቀን አውጥታለች። አሁን የዛሬ ንግግሩ ቦጋለ ልክ አይደለም። ቦጋለ የዛሬ ንግግሩ እሱ ብቻ አይደለም። ፍፄም ቢሆን ምን አገባው? እነግርሃለሁ እሱ ቢያከብር እኮ ፍፄ አይናገርም። ፍፄ እኮ አይናገርም። እሱ ቢያከብር ወንድም ይየዋል። ወይኔ በቤት ላሳያቸው እነሱ ምሳ እየበሉ መቅዲ ቆይ ልጊ አንቺ ደግሞ ተይ በእናትሽ ተይ ተይ እሱን ተይው። ስለ ፍፄ ተይው ገንዬ። ፍፄ እሱ ልክ አይደለም። ልክ ነሽ እኮ ግን እኔ አሁን የገረመኝ እናንተ ሁላችሁም በእኔ ፈረዳችሁ። እሺ እንዴት ነው? እሱ እኮ ነው ስራውን እያመጣ እንትን እያለ ያለው። እኛ ምን እናድርግ? እሺ እቺ ልጅ ላይ አላየን የጥፋት ያየንባትን እኮ እንናገራለን። እሺ ምንድን ነው እኛ ምን እንበል? ያየነውን ነው የምንናገረው፣ ያላየነውን እንናገር። እንደገንዬ ዛሬ ራሱ እኮ መከባበር አለብን፣ ወንድሜን ማክበር አለብህ አለችው። እኔ ወንድሞችህን እኮ አከብራለሁ አለ። ወንድሞቹን እኮ የምታከብራቸው እኮ እንዴ በፕራንክ ነው ቢያመጣም እኮ እሷና እሱ ተመካክረው እኮ ነው። ሌላ በረብሻ ውስጥ ምን አመጣ መሰል? ስሚ ምን አመጣ መሰለሽ? የበቀደሙ ወንድምየው ፕራንክ ያደረገው ነው ያወራ እዛ እኮ ያለው እሱ ወንድምየው ራሱ እንደዚህ ብላለች ብሎ ነው ያለው። ከዛ ምን አለ? እሷ እንደዚህ አትልም ነው ያለው። ምን አለ? የዛኔ ውሳኔን ነግሬያለሁ። እሷ አረ ወይኔ የማይመስል አረ ምን ይሻለናል? ውይ አሁን ራሱ ላይ ያላችሁት ይመችሻል አለ። ምን እሷ አፓርታማ ውስጥ አይደለም የምትኖረው፣ እንትን ቤተ መንግስት ውስጥ አይደለም የምትኖረው። እዛም ቢሆን ቤት ነው። ከወንድሟ ጋር የለመደችው ነው። ችግርንም ደስታንም ምን ለምን ይከፋታል? ተመችቶሻል ወይ? እንዴት አይመችም? ትንሽ ጊዜ ነው እንጂ እኛ እንደሰታለን። እንደ እነሱ ሲለዩ ለእኛ ለምን ይነግረናል? ምን አለ? እኔ ትንሽ ድረስ ነው እንጂ የሚያስቸግረን መኖር ይችላሉ ይባላል። እኛ ተብለናል ብለናል። መቼ ለመናት? ስለ ልጅቷ ምኳወራ እኮ ስለ ልጅቷ ምኳወራ ያቺኛዋንም ቢሆን እኔ አፈቀርኳት አላልኩም። እሷ ናት አፈቀረች። ለምን ስሟን ይጠራል? ለምን ይጠራታል? አሁን የመጣበት ስለሌላ ነገር። እሺ ኦኬ፣ እሺ እሷ ናት ያለችው። ሳገንዬ ያመጣት ልጅቷን ማን ነው? እሱ ነው
ስለዚህ እሱ እስካመጣት ድረስ ጥፋተኛ ራሱ ነው እንጂ እኔ አላልኳትም፣ እሷ ናት ያለችኝ። ስለዚህ መልስ መመለስ ያለበት ስትስመው ድረስ የጠበቀው እና አፈቀርክ ካለችው ቆሞ መሳም አለበት። እሱ ለእኛ መልስ ከሚሰጥ እኮ ለኤፍሬም መልስ መስጠት ይችላል። ልክ ለእኛ መልስ እንደሚሰጥ ኤፍሬም የሴቶቹን ነገር ጨርስ፣ መጀመሪያ ያልጨረስከው ነገር አለ አለው። የሚያውቀው ነገር ስላለ ነው፣ ወንድሟ ስለሆነ ፊት ለፊት ያያል። እንደኛ አይደለም። ገባሽ? ያንን መልስ መስጠት የለበትም ወይ? ምንድን ነው? እኔ ያመጣኋት ለስራ ነው፣ እኔ ያመጣኋት ልጅቷ በቃ እንደዚህ አይነት ነገር ውስጥ ገባች፣ ከእንግዲህ ወዲህ ግን አላረግም። በቃ እነሱ ሲመጡ ይቀየራሉ፣ እኛ የምንለው ነገር ነው። ስለዚህ እኔ ጨርሻለሁ፣ ከእሷ ጋር ምንም የሚያገናኘኝ ነገር የለም። እንደዛ ማስረዳት ነበረበት። እንደዛ ማስረዳት ነበር እኮ እኮ ለእኛ መልስ እንደሚሰጠው ለእኛ መልስ ማስረዳት ነው። ለእኛ ምንድን ነው? እኛ አብረን ነው አንኖረው? ቆይ እኛ አብረን አንኖር አብራው ብትኖረው እቺ ልጅ እኛ ምን አገባ? ምን ቤት ነን እኛ? ካሜራ ደቅኖ ለእኛ የሚያወራልን እንዴ? ወንድም አባት ሰጥቶኛል። አባትየው የኔ እንትን አድርግ ብሎ ነው የሰጠው። ምን ማለት ነው? በቃ ባደራ መልክም ከሰጠው መመለስ ነው ልጅቷን በክብር በቃ በክብር መመለስ ነው። ወገን እየተሰጠ ካሜራ ላይ የሚነገርና ማይነገር ወገን እውነት ለምን ደግሞ ምን አለ ደግሞ ብንኖርም ባንኖርም ብንለያይም ሰው ይኖራል እኮ ኑሮውን አለ እሱ። አንዴ ስለመለየት እሱ እኮ የሚያወራውን አያውቅም ልጁ። አረ ተሰቃየን እኮ እግዚአብሔርን። አሁን እዩ ጋር ገብቶ እዩ ጋር ወጣ፣ ከዛ እዛች ጋር ገባ። አረ ወይኔ መቅዲ ፋሚሊዎች እንዴት ናችሁ? ሰላም ናችሁልኝ? የኔ ተናፋቂዎች ብሩኬ እኮ ግራ አጋባን። እሱ ግራ ገብቶት የሚናገረው ነገር ግራ የሚያጋባ ነው። አታ ለኤፍሬም የመለሰው መልስ አንተ አስወልዳት ላይክ ቃላቶች አይመርጥም። ኦዲንሶች እኛ ላይ አስተያየት በቪዲዮ ልክ ነው የምንሰጠው እና ብሩኬ ዛሬም ነገም ወደ ራሱ ይመለስ። በተቻለው ኤፍሬምም ሆነ እንደዚህም የብሩክ እህቶች ብሩክን ምከሩት፣ እኛን ከመሳደባችሁ ብሩክን ምከሩት። ሌላው ደግሞ ፍቅር በምርጫ አይደለም። ከፈለግሽ የሚባል ነገር የለም። ሀይሚቲ እንኳን አልፈልግህም አልወድህም ብትለው እሱ መታገል አለበት። ለምን? ፍቅር የጋራ እስከሆነ ድረስ እና አይዶን ነው ብሩኬ የሚያደርገውን ነገር ሁሉ ባይዘው። ብሩኬ ብዙ ቪዲዮዎች ሰርቷል ከዚህ በፊት ከሴቶች ጋር ሪቪውን ነው። ዛሬ ላይ ግን ብሩኬ አክቱ እንኳን ተለይቷል። የሚያደርገው አክት የሚገለጸው አገላለጽ እና የድሮ ብሩኬ አይደለም። አላ ወደ ራሱ ይመልሰው ማለት ነው። ተቀይሯል። ሪቪውን ነው የምነግራችሁ። እንዴ የድሮ ብሩኬ አይደለም። ብሩኬ ያን ትትናው ላይ አሁን የሚያደርገው የመላጣ ልጅ ማለት እኮ እናትና አባትህ መላጣ ናቸው። ዲስ ሪስፔክት የብሩኬ እህቶች ምከሩት። ማይችል ቀጥታ ወደ ቡጢ የሚሄድ ወንድ ሰው ማንኛውም ኢንጀነራል ሴትም ሆነ ወንድ ከእንደሱ አይነት ሰው ጋር ዲል ማድረግ በጣም ከባድ ነው። እኔ ፊል ሶ ሶሪ ፎር ሃይሚ። እውነቴን ነው የምልሽ። ለምን እንደ ሴት ሳስበው ሁሌም ሴት እስስ ናት። ሁሌ ተነስቶን በርት በቀደም እንዴት ነው በእርግጫ ያንን እንትን ያለው። አሁን ደግሞ ኤፍሬምን በቡጢ ሊል እንዴት ነው? ሰውና ሰው ያልተከባበረበት ወንድሟን ካላከበረ ምኑን ካለ እሱ አጥሩን አይነቀንቁ ነው የሚባለው ተረቱን። አምሶሪ እናንተ አስተካክሉ። ምናምኑን ካልነኩ አጥሩን አይነቀንቁ ነው። አንቺ ኢትዮጵያ አይደለሽም እንዴ? ተረቱ ይኸውልሽ ይጠፋብኛል አንዳንዴ። ኦኬ እንትኑን ምንድን ነው? እሺ አመግዲ ንገሪኝ። እኔ ጋር እኮ ነው እሱን ተይው እባክሽን። እኮ አባቱን ካልናቁት አጥሩን አይነቀንቁት ነው። አይነቀንቁም ነው። ይኸውልሽ እኔ አሁን ልጨርስ መግቢው ጋር አንድ ያስጨርሽኝ በቃ። አሁን ይሄ እሷን ስለማያከብራት ነው ኤፍሬም እንትን ያለው። ክብር መጀመሪያ ከእሷ ይጀምራል፣ ሲቀጥል ቤተሰቧ። ኤኬ ኦፍኮርስ ትክክል ናት። ሴቶች ማለት ነው ከሀይሚና ከብሩኬ ተማሩ። ገባችሁ? ብታፈቅሩ ራሳችሁን ኮንትሮል አድርጉ። ብታፈቅሩ ውዱኑ። ሀይሚዬን ለምንድን ነው ብሩኬ ሊንቃት የቻለው ታውቃላችሁ? የፈረደበት በዩቲዩብ ስለተገናኙ ነው። ሀይሚዬ ማለት ግን ዳይመንድ ናት፣ ጎልድ ናት። ግን ያው የጊዜ ሁኔታ ነው። ይሄ ዩቲዩብ ስራ ነው ተብሎ ፍቅር ማለት በአጋጣሚ ነው። አስባችሁበት ሚይዝ ነገር አይደለም። ገባችሁ? ታግሎ ቢያገኝ ኖሮ እንኳን ሀይሚን ከሀይሚ አልፎ ወንድሟን መናቅ አይችልም። ሪሊውን ነው። ፍቅረኛችሁ ባላችሁ እናትና ፋሚሊ ካላከበረ ሪሊው እንደ ሞትን ነው የሚቆጠረው ሴቶች ማለት ነው። ስለዚህ
ቴንኬር ወንድ ልጅ በተቻላችሁ መጠን ታግሏችሁ ተጀናጅኗችሁ ወደ ፍቅር መግባት ኢትስ ግሬት እና ቶታሊ እኔ በዚህ ድራማ ማዝ ነው በብሩኬ በሚሰራው ድራማ ማዝ ነው። እኔ ብቻ ሳይሆን በጣም ትልልቆች ሪሊው ነው የምነግራችሁ ዩቲዩብ የማይጠቀሙ በሴቶች ጎን ሆነው ፈርስት ሌዲ የብሩኬ ጥላቻ የሌላቸው እዚሁ ከስደት ሳይሆን ከሀገር ቤትም ጭምር ማለት ነው እና የሀይሚዬ ህይወት ድራማ መሆኑ የሀይሚዬ ብሬን ለድራማ ሬዲ መሆኑ አይም ሶሪ ሪሊው ነው በጣም ነው የምናዝነው። ሌላው ደግሞ የብሩኬ የሚያደርገው አክት እስቲ ድሪም አድርጉት በ20 ዓመቱም ላይክ 22 ነው 21 ወይስ 16 ዓመቱ ነው ያላችሁት አይዶን ነው እኛ እናውቅም እንደዚህ እና ሲወልዱ እስቲ ድሪም አድርጉ አንድ ቤት ኑሮ ሲጀምሩ ቦጭቆ በ23 ዓመቷ ሙሉ ሽበት ነው ሀይሚዬ የምትለቀው ማለት ነው። አፒ አትሆንም እናንተ ችግራችሁ አንዳንድ እህቶች እኛ የምትሰድቡት በታቶ በመኪና በፍሪዝ ነው የምታዩት እና በቦዲ ነው ሪሊውን ይሄ ቢግ ሚስቴክ ነው። ብሩኬ ወደ ራሱ እንዲመለስ ቶታሊ መምከር ኢትስ ግሬት ሞርዛ መጨረሻ ላይ ስትሄድ ራሱ እስከ ምንትን እስከሚበት ልንገርሽም የሮጥበት መሞት አለ እንዴ ትሞታለች እንዴ ሰው እንደሌለው ሰው እኮ ኖረች። አንድ ሰው እንደሌለው ሰው እኮ ኖረች። አፋን ዝግት አርጋ የእነሱንም አፍ የወንድሞቿንም አፍ አዘግታ ተው እያለች ሳይመጡ ምንም ነገር ውስጥ ሳይገቡ ጣልቃ ሳይገቡ ኖሩ። ተቸገር ነው እኮ ቦጋለታው ግን ተው ቦጋለታው ግን የምንድን ነው የምትይው አልገባኝም። ሂድበትማ እሱ በፍቅረኛሞች መሀል ራሱ ሊሚት አለው ባውንደሪም አለው። ወንድም ልጁ ራሱ ያውቃል ሊሚቱን ያውቃል። ኤፍሬም ሊሚቱን ያውቃል። ሊሚቱን ስላወቀ ነው ዛሬ ቆሞ ከኔ ጋር ሳይሆን ከእሷ ጋር ተነጋገር ብሎ ያለው። ቆሞም የተነፋፈቁትን ቢፈልግ ሌላ ባህሪ ቢኖረውና መጥፎ ባህሪ ቢኖረው ኤፍሬም እንዳትዳት ይችላል። አንዳንድ ባለጌ ወንድም ገባሽ። ግን ይሄ ስነ ስርዓት አለው። አምጣልኝ ያለው አመጣለት። ከእሷ ጋር ተነጋገር ከኔ ጋር አይደለም ለምን የምጠይቃት ጥያቄ ያለ ስላለው ቆሞ ነበረ ሲመለከተው የነበረው። ሰላምታ እንኳን አልሰጠውም። ጉልበት ምን አለው ኤፍሬም እንትንም እኮ ይተነፍሳል አለ። ገባሽ? ይሄ የትቤት ይተነፍሳል አለው። ጥሩ አይደለም። እንዴት ነው በምትወጃትና ነገ ለትዳር ጓደኛ ትሆነኛለች ብለሽ ያልሻት ሴት ፊት ሚስትሽ ፊት ወንድምየውን እንደዚህ አድርገሽ የምታንቋሽሽው? ነገ እንዳለው ዘመድ የሆኑ የለ እንዴ? ነገ አብረው እኮ የፋሚሊ እንትን ቅልቅል እኮ ይቀላቀላል። ገኒት ኦፍኮርስ ቲቪት ቅድም ጠፍቶብኝ ነበር። ብሩኬ ቱማች ቼንጅ ድሮም ፕራንክ ይሰራል ከሴት ጋር አዲስ ነገር አይደለም። ከአንዴ ሁለቴ ሰርቷል። ግን የአሁኑ ፕራንኩ ቱማች ቼንጅ ንቀት ቲቪት ላይክ እና ያኔ እዚህ ጋር ስራም ድራማም የፈለገ ነገር ቢሆን ነገ ሀይሚዬን የነገ የትዳር አጋሬ ለምን ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። በቃ 4 ነጥብ። እዚህ ጋር ስለ ሀይሚና ስለ ብሩክ እኛ ተለያዩ እንዲለዩ ፈልገን አይደለም፣ እንዲለዩም አንፈልግም። ሲጀመር አንዳንድ እህቶች በኮሜንት ግን ከሚያደርጉትና ከቪዲዮ አስተያየት ነው የምንሰጠው። ስለዚህ ቢያንስ ሪስፔክት አስወልዳት። ጭራሹ ነው እንዴ ብሩክ ጋር እንዴት ነው ኢዚ የሆነው? እዩን አስረገዝኩ አስወልዳት። አሁን ደግሞ ወንድምን እህቱን አስወልዳት ከፈለክ። ይሄ ዲስሪስፔክት የሚያዳምጠው 10 ሰው አይደለም። የ300 ሰብስክራይብ የተሸከመው ብሬን መስት ኢምፖርታንት ለርኒንግ ብሩኬ ዌክ አፕ ለማለት ፈልጋለሁ መጀመሪያ እና መናገር የምፈልገው አንድ ሀሳብ ስላለኝ ነው።